ሰሞኑን መነጋገሪያ የነበረው በእርዳታ ስራ ላይ የተሰማራው መልእክተኛ ዛሬ ፊቱን ደብቆ ጀርባውን ብቻ እያሳየ ሲሰራ የነበረው መልእክተኛ ዛሬ በሴፉ ኢቢኤስ መድረክ ላይ ቀርቧል። ከሰሞኑ ብዙዎቻችን የምንወደው የምናከብረው በተለይ መስጠት ደግነትን የምናይበት መልእክተኛው በአንዳንድ ጉዳዮች ስሙ ሲነሱ ነበረ። ይህንንም አስመልክቶ ይመስላል ከኢቢኤስ ቴሌቪዥን ላይ ከሰይፉ ጋር ቆይታ አድርጎ ነበር። በሰይፉ ቆይታውም የተለያዩ ነጥቦችን መልእክቶችን አስተላልፏል። ጠቅለል ባለ መልኩ መልእክተኛውን ስለሚያውቁት ሰዎች ስለሰጡን እጅግ የሚያሳዝን እንዲሁም የተባረከ ባህሪው ዘርዘር ባለ መልኩ እናስደምጣችኋለን። እንዲሁም እጅግ አሳዛኝ ስለሆነ አስተዳደጉም በደረሱን መረጃዎች መሰረት እናጋራችኋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ቀጥታም ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። በቅርቡ የሚያውቁት ሰዎች እንዲሁም በቲክቶክ የሚከተሉት ሰዎች ለመልእክተኛው እንዲህ ይላሉ። ስሙ ተግባሩን ይመሰክራል። እውነትም በአደራ መልኩ መልእክት የሚያደርስ እጅግ የተባረከ ጥሩ ስብዕና ያለው ግለሰብ ነው ሲሉ በቅርብ የሚያውቁት ሰዎችም ስለሱ ይመሰክሩለታል። አስተዳደጉ እጅግ የሚያሳዝን በብዙ ውጣ ውረዶች ያደገ ነገር ግን የነበረበትን የማይረሳም እንደሆነ ከዚህ በፊት በሰጣቸው ቃለ መጠይቆች መረዳት ይቻላል። መልእክተኛው እናት አባት እንደሌለው ከዚህ በፊት ተናግሮ ነበር። ያደገውም በአንድ አያቱ እንደሆነ ገልጾ አስረድቷል። ታዲያ እኚህ አያቱ ዛሬ ላለው ጥሩ ማንነቱ፣ ዛሬ ላለው ለጋስነቱ፣ ዛሬ ላለው አጠቃላይ ጥሩ ስነ ምግባሩ ሁሉንም ነገር የአያትየው ድርሻ እንደሆነ ከዚህ በፊት በነበረው ቃለ መጠይቆች ላይ ገልጾ ሲያስረዳ ነበር። ስለ አያቱ ተናግሮ የማይጠግበው መልእክተኛው ስለ አያቱ እንዲህ ሲል በማከል ይናገራል። አያቴ ማለት ከነበረችን ካለችን ነገር ላይ ማካፈል የምትወድ የተቸገረን ሁሉ በቤታችን እያመጣች የምታበላ ብዙዎችንም ያኖረች ነበረች። ስለዚህም እኔም ያንን እያየው አደኩኝ። አሁን ላለኝ ትልቅ ስብዕናም ትልቅ ተጽዕኖ እንዲፈጥርብኝ ሆኗል። እኔም አይቼ ማለፍን አልችልበትም። የተቸገረን ማርዳትም ያስደስተኛል ሲል ስለ አጠቃላይ አስተዳደግ ስብዕናው ሲናገር ነበር። በተለይ የአያቱን ስም እየደጋገመ በማንሳት አያቴ ትልቁን ድርሻ ትይዛለች ሲል ይናገራል። አጠቃላይ ግን አስተዳደጉ በድህነት በችግር ውስጥ እንደሆነም ገልጾ ተናግሯል። ታዲያ በድህነት በመቸገር ውስጥ ያደገው መልእክተኛው እንዲሁም ደግሞ በአያቱ መስጠትም የታነጸው ይህ መልእክተኛው የተባለ ግለሰብ ሁለቱንም በማጣመር አሁን ላለበት ስብዕና ትልቅ አስተዋጽኦ አድርጎለት ለብዙ ለተቸገሩ ሰዎች አይዟችሁ በማለት እንባቸው ሲፈስ የነበሩ ሰዎችን እንባቸውን በማበስ አይዞህ አለውላችሁ በማለት ለብዙ ደጋግ ኢትዮጵያውያን ለብዙም የተቸገሩ ኢትዮጵያን እህት ወንድሞቻችን ትልቅ ብርሃን መሆን ችሏል። ለብዙዎችም አንገታቸውን ቀና አድርገው እንዲሄዱ ከተቸገሩበት ብዙ ውጣ ውረድም ከገቡበት የድህነት አረንቋም ቀና እንዲሉ በማድረግ የራሱን የተቻለውን በማድረግ ብዙ ነገሮችን ሰርቷል። ታዲያ ከሰሞኑ ደግሞ እጅግ አነጋጋሪ ሆኖ በስሙ እንዲነሳ በስሙ ብዙ ወቀሳ እንዲደርስበት ያደረገው አንድ ጉዳይ ነበር። ይኸውም በዮሃ ሚዲያ ላይ የቀረቡ አንድ አባት ነበሩ። ታዲያ እኚህ አባት የተናገሩት ባላደራው ይሁን መልእክተኛው ቅጡ እንኳን ማን እንዳጭበረበራቸው ሳያውቁ አንድ መልእክትን እዮሃ ሚዲያ ላይ ሲናገሩ ነበር። እኔ ተጭበርብር ያለው ብዙ ችግሮችም ደርሰውብኛል በማለት ብዙ ነገር ተናግረው ነበር። ይህን አስመልክቶ ታዲያ ባላደራውም ስሙ ተነስቶ ስለነበር መልእክተኛውም ብዙ ነገር ተብሎ ስለነበር ሁለቱም በተለያዩ ሐሳብ አንዳንድ ሰዎች የማይገቡ ቃላቶችን እየተጠቀሙ ጭምር ብዙ ነገር ሲናገሯቸው ስሟቸውንም ሲያጠፏቸው የተመለከትን ሰዎች ነበርን። በሌላ በኩል ደግሞ በእነሱ ወገን በመሆን ሁለቱም ሰዎች በጥሩ ስብዕና የኖሩ በጥሩ ስብዕናም ያደጉ እንደዚህ አይነት ማጭበርበር ወንጀሎች በፍጹም የማይሰሩ ጥሩ ሰዎች ናቸው፣ ያላግባብ ነው ስማቸው የጠፋው በማለት በሁለቱም በኩልም ሆነው የሚከራከሩላቸው ሰዎች ነበሩ። ታዲያ እኚህ አባት በዮሃ ሚዲያ የቀረቡት እኔ ተጭበርብር ያለው ብለውም የተናገሩት ባላደራውን ሳያገኙት ባላደራው እንዳጭበረበራቸው አድርገው ተናግረው ነበር። ጉዳዩ ሲጣራ በባላደራው ስም ብዙ ሰው እንዳጭበረበራቸውና ይህን ድርጊት ከጀርባ ሆነው ሲሰሩ የነበሩ ከባባር ልጆች እንደነበሩ መረጃዎቹ ወጥተዋል። ባላደራውም እንደ መልእክተኛው በብዙ መልካም ስራው የሚታወቅ በአካውንቱም ብዙ ሰዎች የሚያውቁት ነገር ግን እንደ መልእክተኛው ፊቱም እስካሁን ያልታየ ነገር ግን በሚሰራው መልካም ተግባር ደግሞ በብዙ ሰዎች ዘንድ ስሙ የሚታወቅ ግለሰብ ነው። ታዲያ ከሰሞኑ በተነሳበት ጉዳይ ያለ ስሙ ባላደራው አንድ ነገር አድርጓል፣ ወንጀልም ሰርቷል፣ ገንዘብም አጭበርብሯል እየተባለ በተነሳ ጉዳይ እጅግ በሁኔታው በማዘን ስሙን ለማጥራት በዮሃ
ሚዲያ ላይ ቀርቦ እሱ ከነገሮቹ ሁሉ እንደሌለበት ገልጾ ተናግሯል። አሳዛኙ ሁኔታ ግን ከባለደራው የተሰማው ከዚህ በኋላ ነበር። ይሄ ሁሉ ነገር እኔ ላይ እንዲሆን አልፈልግም፣ በጎ ማድረጌን እጅግ ወደው ነበር፣ ነገር ግን በተለያዩ ቦታዎች ስሜን የሚጠፋው ነገር እጅግ ከባድ ሆኖብኛል። ከዚህ በኋላ በእርዳታም ስራ አትመለከቱኝም፣ እጄ ላይ ያሉትን የተለያዩ የእርዳታ የተቀበልኳቸውን ነገር ካደረስኩኝ በኋላ በእርዳታ ስራ ከእንግዲህ አልመጣም ሲል በአካውንቱ ይህን ጽሑፉን አጋርቶ ነበር። ብዙዎች በሁኔታው በመደናገጥ እባክህ ወንድማችን ለብዙ ሰዎች ተስፋ ነበር፣ በተሳሳተ ስምህን ባጠፋም ጉዳይ ተናደ እርዳታ ስራህን አታቁም እያሉ ብዙዎች መልእክት አስተላልፈውለት ነበር። መልእክተኛውም በራሱ በኩል መጥቶ ጉዳዩን ለማጥራት ከኚህ አባት ጋር ተገናኝቶ ነበር። ታዲያ ዮሃ ሚዲያ ላይ የቀረቡት እኚህ አባት መልእክተኛውም እንዳላጭበረበራቸው በዛው ቪዲዮ ተረጋግጧል። ባላደራውም መልእክተኛው ምንም ስማቸው በሌለበት ነገር ግን የእነሱን ስም በመጠቀም የተለያዩ ሰዎች እኚህን አባት አጭበርብረው እኚህ አባት ከባድ ነገር ውስጥ እንዲገቡ በማድረግ ሚዲያ እስኪወጡ የተለያዩ ቦታዎችም ባላደራውም መልእክተኛውን በጥሩ ስነ ምግባር በጥሩ እርዳታቸው የምናውቃቸው ወንድሞቻችንንም ስም እየጠሩ ጭምር ብዙ ነገር እንዲናገሩ ያደረገ ክስተት ነበር የተፈጠረው። ብዙዎች በሁኔታው በማዘን ለምንድነው ደጋግ የሚሰሩ ሰዎችን ባልተረጋገጠ ሁኔታ ከባባር ነገር በእነሱ ስም እንዲወራ የሚፈቀደው? ለምንድነውስ ጉዳዩ ሳይጣራ እዚህ ሚዲያ ላይ እየወጣ የሁለቱን ስም በዚህ ያህል ደረጃ እየጠለሸ ያለ ስማቸው ስም የምንሰጣቸው? በተለይ ደግሞ እንደ ባላደራው በሁኔታው ተናዶ እርዳታ ስራዬንም አቆማለሁ እስኪል ድረስ ለምን እንደዚህ አይነት ነገር ውስጥ እንዲገቡ ይሆናል? የተሰራው ከባድ ስህተት ነው ሲሉ ስለ ጉዳዩ ከነኑ ብዙ አስተያየት የሰጡ ሰዎች አሉ። መልእክተኛውና ባላደራው በጣም ትውቅ እንዳላቸው ሁለቱም በሚሰሩት መልካም ተግባር እንደሚደጋገፉም ጭምር ከዚህ በፊት የሚወጡ መረጃዎች ያሳያሉ። ታዲያ ሁለቱም ነው ስማቸውን ለማጥራት ወዲያውኑ እዮሃ ሚዲያ ላይ በመቅረብ እኚህ አባት ብዙ የተናገሩትን ብዙም ወንጀል ተጭበርብር ያለው ብለው ሲናገሩ የነበሩትን ግን ለሰፊ ለፊት በማግኘት ሁለቱም የራሳቸውን ስም አጥርተዋል። ሁለቱም እንደዚህ አይነት መጥፎ ስም ቢኖራቸው በዚህ ያህል ፍጥነት መጥተው ሚዲያ ላይ ራሳቸውን አያጠሩም ነበር። ያለ ስማቸው ከባድ ስም ተሰጥቷቸዋል። ባልዋሉበት ቦታ ተገኝተው በብዙ ነገር በመጥፎ ሁኔታ ስማቸው ሲነሳም ቆይቷል። እጅግ ያሳዝናል። ባላደራው በሁኔታው በጣም በመናደድ ከእንግዲህ በእርዳታ ስራ አትመለከቱኝም ሲል አስደንጋጭ መልእክቱን አስተላልፏል። ይህንንም አስመልክቶ ነው ብዙዎች በማዘን እባክህ ወንድማችን ለአንዳንድ ሰዎች ብለ ባልተረጋገጡም እውነታም በራቁ ጉዳዮች ተነስተ እባክህ ጥሩ መግባርህን ጥሩ እርዳታህን አትንሳን፣ ብዙዎች ያንተን እጅ ይጠብቃሉ፣ እባክህ ወንድማችን እንደዚህ አይነት መሰናክሎች አይጠፉምና በመልካም ስራ ቀጣይም ልናይ እንፈልጋለን፣ እባክህ ናልን እያሉ ብዙዎች ሲማጸኑ ተመልክተናል። እጅግ የእውነት ያሳዝናል። መልእክተኛውም አደራውም ሁለቱም የራሳቸው ኳሊቲ ያላቸው፣ ሁለቱም በአካውንታቸው ብዙ ሰው ነው የሚመለከታቸው፣ ብዙ ሰው ነው የሚያምናቸው። ነገር ግን አንዳንዴ በሚፈጠሩ በተሳሳቱ በተዛቡ መረጃዎች ያለ ስማቸው ስም የሚሰጠው ነገር በጣም ያናድዳል። የእውነት ሁለቱም ወንድሞቻችን እጅግ የሚያኮሩን ብሎም ለሀገራችን ትልቅ ተስፋ መስጠት የቻሉ የብዙ ሰውን እንባ ማበስ የቻሉ በጥሩ ስነ ምግባራቸው እንዲሁም በተገራው አንደበታቸው በቅርቡ ራሱ በቃለ መጠይቁ እንደተመለከትናቸው እጅግ ጥሩ ስብዕና ይዘው ያደጉ ወንድሞች እንደሆኑ ያስታውቃሉ። እነዚህ ልጆች በማይገባ ስም ማጥፋት እውነትም ያናድዳል፣ እውነትም ልብ ይሰብራል። እኛም ለመልእክተኛ ወንድማችን ለባላደራ ወንድማችን አለን፣ አይዟችሁ፣ በርቱልን፣ እኛም በቀጣይ ልንመለከታችሁ እንፈልጋለን፣ እንደናንተ አይነት ደግ ሰው ፈጣሪ አምላክ አያሳጣም በማለት የዛሬ መረጃዎችን እዚሁ ላይ ማብቃት እፈልጋለሁ። በሌሎች ጉዳዮች እስክንገናኝ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።